ጉንፋኑ ስለለቀቀው የሆነ ነገር ሚስ እንዳደረገ ይሰማዋል አይሰማውም? ለምን? ጉንፋኑ ሲጀመር ከራሱ አልነበረም፣ ወደ ኖርማል ሲስተሙ ነው እንጂ እየተመለሰ ያለው ከሲስተሙ የጎደለ ነገር የለም። የምታዩትም ማይንዳችሁን ነው፣ የምታዩትም በማይንዳችሁ ነው። አጊን ባይዞ በዚህ ነገር ላይ ሳወራ ጃጅመንታል በሆነ ወይ አይደለም፣ ክሉ ለመስጠት እየሞከርኩ ነው። አዲክሽኑንም አትፈልግም የሆነ ፓርቷ፣ ዲፕ ኢንሳይድ ውስጧ ደግሞ ያንን ፕሌጀር ይፈልጋል። ትክክለኛ የሆነው መልስ መመለስ ማለት ይሄ ነው። ሰላም ኢያሱ ተስፋ ይባላለሁ። ክሊኒካል ፋርማሲስት ነኝ። ዛሬ ላይ የምናወራው ኮንሴፕት ዶፓሚን ፋስቲንግ የሚለውን ኮንሴፕት ነው። አንዳንድ ጊዜ ላይ ደግሞ ዶፓሚን ዲቶክስ ይባላል። ይሄም በአጠቃላይ 8 ስቴፖችን ነው ያሉት። እነዚህ ስቴፖች በቀላሉ ለመያዝ በጣም ምቹ ናቸው። ዶፓሚን ብለን ማየት እንችላለን። DOPAMINE። አንደኛው ስቴፕ ዲ ዳታ ነው የሚያሳየው። ሁለተኛው ስቴፕ ኦ ነው፣ ኦብጀክቲቭ ማለት ነው። ሶስተኛው ስቴፕ ፒ ደግሞ ፕሮብሌም። ዳታ ከወሰዳችሁ ኦብጀክቲቭ ወይም ደግሞ ለምን እንደምትጠቀሙ ካወቃችሁ፣ ሶስተኛው ሊያመጣባችሁ የሚችለውን ነገሮች ወይም ደግሞ ራሽናል የሆነ ጉዳቱን ታውቃላችሁ ማለት ነው። ሶስተኛ ላይ ኦኬ። ይሄንን 3 ስቴፕ ካለፍን በኋላ አራተኛ ላይ ኤ አብስቴናንስ፣ ዶፓሚን ነው DOPA። ኤ ደግሞ አብስቴናንስ ወይም ደግሞ ማቆም። ኦኬ፣ ይሄ ማለት ምን ማለት ነው? እዚህ ጋር ኮንሰርን መሆን አለብን። ይሄ ማለት ምን ማለት ነው? በዛ መጽሐፍ ላይ ዶክተር አና የምትለው ለዛች ልጅ አንድ ኤክስፔሪመንት በራስሽ ላይ እንድትሰሪ እጋብዝሻለሁ ትላለች። ኦኬ፣ ደስ ይለኛል። ምን አይነት ኤክስፔሪመንት ነው ትላለች ማለት ነው። በጣም የሚገርም ኤክስፔሪመንት ነው። ይሄንን ኤክስፔሪመንት ራስሽ ላይ ከሰራሽ በጣም ብዙ ልረዳሽ እችላለሁ፣ ካልሆነ ግን ምንም ልረዳሽ አልችልም ምናምን ትላለች ማለት ነው ለዛች ልጅ፣ ወይም በሱስ ምክንያት የመጣችው ታካሚን ማለት ነው። ይሄም ኤክስፔሪመንት ምንድን ነው ስትል በኋላ ላይ እንደዛ ብላ ትነግራታለች። ይሄ ኤክስፔሪመንት ለ2 ሳምንት ይሄንን ሰብስታንስ ባትጠቀሚ ምን እንደምትሆኚ ራስሽ ላይ ትላለች ማለት ነው። አብስቴናንስ ደግሞ የምንለው ይሄንን ነው። አሁን የምትጠቀሙትን ነገር ሰብስታንስ ከሆነ ጫት፣ አልኮል ምናምን ነገር ነው። ኦር ደግሞ ቢሄቨር ከሆነ ፖርን ምናምን፣ ኦር ደግሞ የተለያዩ ኤክስፒሪየንስ ከሆነ አራተኛው ስቴፕ ሜቢ ሊከብድ ይችላል፣ አብስቴናንስ። ይሄን ነገር አቁማችሁ በራሳችሁ ላይ ምን እንደሚሆን ማየት፣ ኤክስፔሪመንት መስራት ማለት ነው ራስ ላይ። ይህንን ባቁም ምን ሆናለሁ? ለምሳሌ ቀለል አድርገን ደግሞ ብናይ አንድ ሰው ቲክቶክ ላይ በጣም አዲክትድ ከሆነ ያለምንም ፐርፐስ በጣም አዲክትድ ከሆነ እስቲ ለ1 ሳምንት ቲክቶክ ላጥፋና ምን እንደሚሆን ልየው። እንደዛ ማለት ነው። አብስቴናንስ ማለት ወይ ለ2 ሳምንት ወይ ለ1 ወር፣ ስፔሻሊ የሚባለው 1 ወር ነው። መጽሐፉም ላይ ያለው 1 ወር ነው። ለ1 ወር ይሄንን ሰብስታንስ ባትጠቀም ምን ትሆናለህ? እሱን ማየት ማለት ነው። ይሄ ቀላል አይደለም። እዚህ ጋር ማይንድ ሴት በጣም ኢምፖርታንት ነው። አንደኛው ቬሪ ኢምፖርታንት ማይንድ ሴት የሆነ ነገር ስትተው ወይም ደግሞ እዚህ ጋር አብስቴናንስ ላይ ማወቅ ያለባችሁ ወይም ራሳችሁ ማሳመን ያለባችሁ የሆነ ነገር ሚስ እያደረጋችሁ እንደሆነ ማሰብ የለባችሁም። ለምሳሌ አንድ ሰው ጉንፋን ያመዋል እንበል። ከዛ በኋላ ከ1 ሳምንት በኋላ ጉንፋኑ ለቀቀው። ጉንፋኑ ስለለቀቀው የሆነ ነገር ሚስ እንዳደረገ ይሰማዋል አይሰማውም? ለምን? ጉንፋኑ ሲጀመር ከራሱ አልነበረም። ይሄ ጉንፋን መታመም የራሱ ሲስተም የሰው ሲስተም አልነበረም። በተለያየ እንደ በሽታ ሆኖ በቫይረስ መጥቶ ሰውየውን ያጠቃ ነገር ነው እንጂ የራሱ አይደለም ጉንፋን መታመም። ኦኬ፣ ያ ጉንፋን መጣ፣ ታመመ፣ ሄደ። ያ ጉንፋን ከለቀቀው በኋላ ጉንፋኑ 1 ሳምንት ስለቆየበት ጉንፋኑን ሚስ ያደርጋል? ወይም ደግሞ ጉንፋኑ ስለተወው ወይኔ ጉንፋኔን ሚስ አረኩ ይላል? አይልማ። ድሮም አልነበረም ማለት ነው። አንድ ሰው ጫት ይምቅም ከሆነ ጫት መቃም ለ1 ወር ለመተው ሲያስብ የሆነ ነገር ሚስ እያደረገ እንደሆነ፣ ጫትን ሚስ እያደረገ እንደሆነ ማሰብ የለበትም። ምን ማለት ነው? ይሄ አግሬሲቭ ወይም ደግሞ ጃጅመንታል በሆነ ወይ ሳይሆን እያልኩ ያለሁት ማሰብ ያለበት ማይንድ ሴቱ መሆን ያለበት ድሮውንም የሱ አልነበረም፣ ድሮውንም የሱ ደስታ ጫት ላይ ዲፔንድ የሆነ አልነበረም። ግን በተለያየ ስህተት ምክንያት ጫቱ ደስታውን አፌክት የሚያደርግ ነገር ከሆነ ወይም ላይፉን አፌክት የሚያደርግ ነገር ከሆነ ያንን ጫት በመተው ሚስ የሚያደርገው ነገር የለም። ኦር በቃ ወደ ኖርማል ሲስተሙ ነው እንጂ እየተመለሰ ያለው ከሲስተሙ የጎደለ ነገር የለም። ይሄ ቬሪ ኢምፖርታንት ማይንድ ሴት ነው። ሁለተኛው በዚህ አብስቴናንስ አራተኛ ስቴፕ ላይ በጣም ጠቃሚ ነገር ሁለተኛው፣ አንድ ሰው የሆነ ሰብስታንስ ተጠቅሞ አብራፕትሊ ወይም ደግሞ እንደ ድንገት ሲያቆም የመጀመሪያዎቹን 2 ሳምንታት በጣም ከባድ የሆኑ የስቃይ ጊዜያቶችን ማሳለፍ እንደሚችል ማወቅ አለበት። ይሄንን ባይዞ ራሳችሁን ከዛ ነገር ወጣችሁ ስታዩ ይሄን ያህል ሲስተም ውስጥ ገብቷል እንደሚያስብል ማለት መጽሐፉ ላይ የምትለው እንደዛ ነው። ሁለተኛው ኢምፖርታንት የሆነ ማይንድ ሴት በዚህ አብስቴናንስ ላይ የመጀመሪያዎቹ ጊዜት ላይ ስፔሻሊ ደግሞ የመጀመሪያዎቹ 2 ሳምንታት ላይ ሲቪር ሆነ ኢሞሽናልም ፊዚዮሎጂካልም ዲስተርባንስ
ኢሞሽናል ሲባል ባይዞይ ይሄ ሳይኮሎጂ ጋር ታይዞ መጨነቅ፣ ድብርት ምናምን። ፊዚዮሎጂካል ምናምን ማለት ደግሞ ኢቭን ማስመለስ፣ መንቀጥቀጥ ብዙ የሆኑ ልክ እንደ በሽታ አይነት ሊያደርግ ይችላል ማለት ነው። እነዚህ ነገሮች ኮንሲደር ይደረጋሉ። አብስቴናንስ ወይም አራተኛ ስቴፕ። አምስተኛው ስቴፕ DOPAM ነው፣ ዶፓሚን። አምስተኛው ስቴፕ M ማይንድፉልነስ። ማይንድፉልነስ ደግሞ ምን ማለት ነው? ኦፍኮርስ በዚህ ጊዜ ላይ ማይንድፉልነስ በተለያየ ወይ ዲፋይን እየተደረገ አንዳንድ አቢዩዝ ተደርጓል። ኦኬ ማይንድፉልነስ ማለት ግን ምን ማለት እንደሆነ ልንገራችሁ። ትክክለኛ የሆነ ወይ ማለት ነው ማይንዳችሁ ምን እየሰራ እንደሆነ በማይንዳችሁ ማየት ማለት ነው። አስባችሁታል? ምንም ጃጅ ሳታደርጉ ለምን እንደዚህ አሰብክ፣ ለምን እንደዚህ ሰራ ምናምን ሳትሉ ኒውትራል ሆናችሁ ማይንዳችሁ ውስጥ እየተከናወነ ያለውን ነገር ማየት። ባይዞይ ይገርማላ። የምታዩትም ማይንዳችሁን ነው፣ የምታዩትም በማይንዳችሁ ነው። ሶ በብሬናችሁ ወይም በማይንዳችሁ ማይንዳችሁን ማየት ትንሽ ግራ ያጋባላ። በአይምሯችን አይምሯችንን ማየት ማለት ነው። ይሄ ማይንድፉልነስ ይባላል። ሶ አንድ ሰብስታንስ መጠቀም ካቆማችሁ በኋላ ዘን ማየት ብሬናችሁ ምን እየሰራ ነው። ሶ የሆነ ብዙ ነገሮችን ፕሮሴስ ያደርጋል። ለምን ሪዋርድ ሲስተሙን ሃይጃክድ ከሆነው ወደዚህኛው ወደ ኖርማል ለመመለስ ብዙ ፕሮሴስ ውስጥ ስለሚያልፍ እነዛን ፕሮሴሶች እስቲ አፕሪሺየት ማድረግ ጀምሩ። ማለት አጊን ባይዞ በዚህ ነገር ላይ ሳወራ ጃጅመንታል በሆነ ወይ አይደለም፣ ክሉ ለመስጠት እየሞከርኩ ነው። ሶ ማይንድፉልነስ ማለት አይምሯችሁ ውስጥ እየተከናወነ ያለውን ነገር አይምሯችሁ የሚያስበውን ነገር ማየት። ዝም ብላችሁ የምትገረሙበት ነገር ብዙ ነገር አፕሪሺየት ልታደርጉ ትችላላችሁ ማለት ነው። ሶ ዶፓሚን ፋስቲንግ ላይ አምስተኛው ስቴፕ ማይንድፉልነስ የሚባለው ኮንሰፕት ነው ማለት ነው። ስድስተኛው ስቴፕ አይ ነው። ዶፓሚን የሚለው ወርድ ውስጥ ስድስተኛው ስቴፕ አይ ነው። ሶ በዛ ወይ ያየን ስለሆነ ማለት ነው። አይ ደግሞ ኢንሳይት ማለት ነው። ኢንሳይት ማለት ደግሞ ኦኬ አንድ ወር ሙሉ ያንን ሰብስታንስ ሳትጠቀሙ ወይም ያንን ፕራክቲስ ወይም ያንን ቢሄቪየር ፕራክቲስ ሳታደርጉ ኤክስፒሪየንስ ሳታደርጉ አንድ ወር ሙሉ ቆያችሁ። ኦኬ ኢንሳይት ምንድነው የተማራችሁት? ምንድነው አንደርስታንድ ያደረጋችሁት? ይህም በጣም ኢምፖርታንት ነው። ኦኬ በዛች መጽሐፍ ላይ ወይም ዶፓሚኔሽን የሚለው መጽሐፍ ላይ ያቺ ታካሚ በስሞኪንግ የምትቸገረው ዶክተር ዋጋ ሂዳ ካወራች በኋላ ለአንድ ወር ዲስኮንቲኒው ካደረገች በኋላ ከአንድ ወር በኋላ ተመልሳ መጣች ዶክተር ዋጋ። ከዛ ምን ተማርሽ የሚለውን ነገር ተጠየቀች ማለት ነው። በጣም የሚገርም ነገር አንደርስታንድ እንዳደረገች ነገረቻት ማለት ነው። ይሄ ምንድነው? በዚህ ፓዝዌይ ውስጥ አንደኛ ያሳለፈችውን ፕሮብሌሞች ወይም ስትራግሎች፣ ሁለተኛ ላይ ደግሞ ኢንሳይት ማለት ይሄ ነገር ወይም ይሄ ስሞኪንግ ወይም ይሄ አዲክሽን ምን ያህል ጎርቷት እንደነበረ ተረዳች ማለት ነው። ሶ ያለዚህ አዲክሽን መኖር እንደምትችልና ምን ያህል ከነገሮቿ ጋር ኮኔክትድ እንደሆነ እንደዚህ አይነት ነገሮችን ኢንሳይት ኒው ኢንሳይት ምን ተረዳሽ ወይም ምን ተረዳ የሚለው ኮንሰፕት ማለት ነው። ሶ ኢንሳይት የምንለው ደግሞ ይሄኛው ነው። ስድስተኛው ስቴፕ ኢንሳይት። አንድ ወር ከተውክ በኋላ ያንን ሰብስታንስ ወይም ያንን ኤክስፒሪየንስ ምን ተረዳ ሪፍሌክት ማድረግ ማለት ነው። እሱ ኢንሳይት ይባላል ማለት ነው። ሌላኛው ባይዞ ይሄ ኢንሳይት የሚጠቅመው አንዳንድ ጊዜ ብዙ የምናደርጋቸው ነገሮች አዲክትድ እንደሆንን ላናቅ እንችላለን። አንድ ሰው አንድን ሰብስታንስ ሲጠቀም ወይም ደግሞ አንዳንድ ቢሄቪየሮችን በተደጋጋሚ ሲያደርግ አዲክትድ እንደሆነ ላያውቅ ይችላል። አዲክትድ እንደሆነ የሚያውቀው መቼ መሰላችሁ? ለአንድ ወር ለማቆም ሲሞክር ሲከብደው ዋው ለካ አዲክትድ ሆኜ ነበር የሚለውን ክሉ ይሰጣል ማለት ነው። which is very important። ለምን አንድ ሰው እኮ ባይዞይ መፍትሄ የሚፈልገው ችግር ውስጥ እንደሆነ ካወቀና ከገባው ብቻ ነው። አልተቸገርኩም ካለ መፍትሄም አይፈልግም፣ ሲስተሙ እየተጎዳ ይሄዳል ማለት ነው። ይሄ ኢንሳይት አንደኛው በጣም ኢምፖርታንት ኮንሰፕት ኢንሳይት ውስጥ ምንድነው? አንድ ሰው አዲክትድ እንደሆነ በዚህ ፕሮሴስ ውስጥ ነው መረዳት የሚችለው። ይሄ ሌላኛው ኢንሳይት ልናገኝ የምንችለው ከዚህ አብስቴናንስ ስድስተኛ ስቴፕ ላይ ወይዘር አንድ ሰው አዲክትድ ሆኗል ወይም አልሆነ የሚለውም ኢንሳይቱ ወይም ደግሞ የሚማረው በዚህ ስድስተኛ ስቴፕ ላይ ነው ማለት ነው። ሰባተኛው ስቴፕ ኤን ነው። ዶፓሚን የሚለው ሰባተኛው ስቴፕ ኤን ነው። ኤን ደግሞ ምንድነው? በአንተ ምርጫ ኔክስት ስቴፕ የሚለው ማለት ነው። በአንተ ምርጫ ቀጣይ ምንድነው ማድረግ የምትችለው? ኦኬ ለአንድ ወር በሙሉ ይሄንን ሰብስታንስ ሳትጠቀም ቆየክ፣ አዲክትድ እንደሆንክ ቆየክ። ምን ያክል ሲስተምህ እንደበጠበጠ ተረዳ፣ ኢንሳይት ምናምን ተረዳ። ሰባተኛው ስቴፕ ኤን ኔክስት ስቴፕ ምንድነው የምትወስነው? በዛች መጽሐፍ ላይ ያለችም ኤግዛምፕል ስሞኪንግ አቁማ አንድ ወር ከቆየች በኋላ የጠየቀቻት ዶክተሯ እንዲህ ነው፣ ቀጥሎስ ምን ታደርጋለሽ?
ወደ ስሞኪንጉ ትመለሻለሽ ወይም ደግሞ ይሄ ኖርማል የሆነ ወይ በዚህ ትቀጥያለሽ አለች ማለት ነው። ሰባተኛ ስቴፕ ላይ ይሄ ዶፓሚን ፋስቲንግ ላይ ኮንሲደር ማድረግ ያለብን ዘን አንድ ወር ካቆምክ በኋላ ይሄን ሰብስታንስ ወይም ይሄንን ቢሄቨር ዘን ዋት ወደዛ መመለስ ትፈልጋለህ ወይም ደግሞ ወደ ኖርማል ፊዚዮሎጂ መመለስ ትፈልጋለህ? ይሄ በጣም ኢምፖርታንት ጥያቄና ኢምፖርታንት መልስ የሚፈልግ ነው። ለምን መሰላችሁ? አንዳንድ ጊዜ ለሰው የምናወራ መልስና ዲፕ ኢንሳይድ የምንፈልገው መልስ በጣም ይለያያል። አጌን ራሳችሁ ዲፕ ኢንሳይድ የምትፈልጉትን መልስ ተናገሩ ወይም ለራሳችሁ መልሱ ማለት ነው። ምንድነው እሱ? ለምሳሌ በዚህ መጽሐፍ ላይ ያለችው በስሞኪንግ ምክንያት የመጣችው ልጅ እንደዚህ ነው ያለችው። ወደ አዲክሽን ስቴቱ መመለስ አልፈልግም፣ ስሞኪንጉን ወይም ማጨሱን እሱን መመለስ አልፈልግም፣ ግን በሌላ ወይ ያንን ስሞኪንግ ወይም ያንን ካናቢስ ወይም ያንን ሰብስታንስ በሌላ ወይ በማይጎዳኝ መንገድ ኤክስፒሪየንስ ማድረግ እፈልጋለሁ አለች። አያችሁ? አዲክሽኑንም አትፈልግም የሆነ ፓርቷ፣ ዲፕ ኢንሳይድ ውስጧ ደግሞ ያንን ፕሌጀር ወይም በአዲክሽን ምክንያት የሚመጣውን ፕሌጀር ይፈልጋል። አያችሁ? ትክክለኛ የሆነው መልስ መመለስ ማለት ይሄ ነው። አጌን ላይፍን ከፊውቸሪቲ አንጻር በማየት ወይም ደግሞ ላይፍን ከካረንት ስታተስ ብቻ ወይም አሁን ባለችው ደስታ ወይም ደግሞ በጊዜያዊ ደስታ ላይፍን በማየት የምንወስነው ትክክለኛ ውሳኔ እዚህ ጋር ጠቃሚ ነው ማለት ነው። ለምን? ብሬናችንም የምንወስነው ውሳኔ ላይ ተነስቶ ነው ፕሮሴስ አድርጎ ወደ ኖርማል ሪዋርድ ሲስተሙ የሚመለሰው ማለት ነው። እዚህ ጋር የሚመለሰው መልስ በጣም ኢምፖርታንት ነው። ዋት ኢዝ ዩር ኔክስት ስቴፕ? ኤን ኢምፖርታንት ነው ማለት ነው። ስምንተኛውና መጨረሻው የዶፓሚን ፋስቲንግ ስቴፕ ኤክስፒሪመንት ነው። ኦኬ፣ ይሄ ደግሞ ምን ማለት ነው? አንድ ሰው ዳታ ወሰደ፣ ኦብጀክቲቭን አወቀ፣ ፕሮብሌሙን አወቀ፣ አብስቴን አደረገ ወይም ደግሞ ከዛ ነገር ትቶ ቆየ። ከዛ በኋላ የሆነ ኢንሳይት አገኘ። ከኢንሳይቱ በኋላ ደግሞ ማይንድፉልነስ ብሬኑ እንዴት እየሰራ እንደሆነ ምናምን እሱን ተረዳ። ከዛ ኔክስት ስቴፕ ምን እንደሆነ ወሰነ። ኦኬ፣ ኔክስት ስቴፕ ላይ የወሰናችሁት አይ ይሄንን አዲክሽን ስቴት አልፈልግም፣ ይሄንን ሰብስታንስ አልፈልግም፣ ይሄንን ቢሄቪየር ኤክስፒሪየንስ ማድረግ ምናምን አልፈልግም ካላችሁ ስምንተኛው የዶፓሚን ፋስቲንግ ስቴፕ ኤክስፔሪሜንት የምንለው ቀጣይ ላይ ያንን ትክክለኛ የሆነውን ሪዋርድ በምን ሪፕሌስ እንደምታደርጉት ትክክለኛ የሆነ ኤክስፔሪሜንት ወይም ትክክለኛ የሆነ መንገድ አሳይን ማድረግ ማለት ነው። this is very important. ትክክለኛ የሆነውን የዶፓሚን ሪዋርድ ሲስተም እንዴት ሜንቴን እናደርጋለን የሚለው ይሄ ስምንተኛው ስቴፕ ኤክስፔሪሜንት ይባላል ማለት ነው። this is very important. በባለፉት ቪዲዮዎች ላይ ያነሳሁት እንደነበረ አንድ ሰው ብዙ ጊዜ ከአዲክሽን ከወጣ በኋላ ወደ አዲክሽን የሚመለሰው ለምንድን ነው ከተባለ የተለያዩ ነገሮችን በባለፉት ቪዲዮ አይተናል። ከነዛ አንዱ ምንድነው ላይፍ ስትሬሰር ሲያጋጥመው ወይም ጭንቀት ምናምን ሲያጋጥመው በተለያየ ምክንያት ያንን ጭንቀት ባላንስ ለማድረግ ቀጥታ አይምሮ ሽፍት የሚያደርገው ወደ አዲክሽኑ ስለሆነ ለዛ ነው ቀጥታ የሚመለሰው የሚለውን ኮንሰፕት አየን። ለዛ ነው ይሄ ስምንተኛ ዶፓሚን ፋስቲንግ ስቴፕ የሚጠቅመው ስትሬስ ሲገጥመን ወይም ደግሞ ላይፍ ስትሬሰር አንድን ሰው ሲገጥመው እንዴት ማኔጅ ማድረግ እንዳለበትና ትክክለኛ የሆነ የዶፓሚን ሪዋርድ ፓዝዌይ ሜንቴን ማድረግ ያለብን በዚህ ምክንያት ነው ማለት ነው፣ ወይም ለዚህ ምክንያት ነው ማለት ነው። ግልጽ ነው ብዬ አስባለሁ። ዶፓሚን ፋስቲንግ ውስጥ ነገሩን ተረድታችሁ ችግሩን ጉዳቱን ተረድታችሁ ትታችሁት ከዛ አዲስ ጆርኒ ወይም አዲስ መንገድ ለመጀመር ስትሞክሩ ያንን ነገር ብቻ መተው በቂ አይደለም። ታዲያ ምንድነው የሚያስፈልገው? ትክክለኛ የሆነውን ሪዋርድ ሲስተም ወይም ፓዝዌይ ሜንቴን ማድረግ ወይም መገንባት አለብን ማለት ነው። ለዚህ ነው ትክክለኛ የሆነ የላይፍ ሩቲን ሜንቴን ማድረግ ያለብን ማለት ነው። እንደየስኬጁሎቻችንና እንደየእቅዳችን አስፈላጊና ኢምፖርታንት የሆኑ ትክክለኛ የሆኑ የላይፍ ሩቲኖችን በትክክል ኤክስፒሪየንስ ማድረግ አለብን ማለት ነው። ለምን? ትክክለኛ የሆነው የዶፓሚን ሪዋርድ ሲስተም ሜንቴን እንዲደረግ ማለት ነው። አሁን እየተደረገ ያለው ምንድነው? ሃይጃክድ በሆነውና ትክክለኛ በሆነ ወይ ሰክሬት ሲሆን የነበረው ዶፓሚን እሱ ቀርቶ ትክክለኛ በሆነ መንገድ ሪዋርድ ማግኘት እሱ ነው እንደ አዲስ እየወጣ ያለው መንገድ ማለት ነው። ይሄኛውን ማበረታታት ነው ማለት ነው። በባለፉት ቪዲዮዎች ላይ አንድ ኤግዛምፕል አንስቼ ነበር። አንድን ነገር በተደጋጋሚ ስናደርግ ብሬን ውስጥ ያ ሰርኪዩት ይፈጥራል ብለናል። ይሄ ማለት ለምሳሌ አንድ ሳር ያለበት ቦታ ላይ ሰው ሄዶ የማያውቅበት ቦታ ላይ በተደጋጋሚ የሆነች መንገድ ላይ ሰው ከወጣ ሳሩ ይመለጥና ከዛ መንገድ ይወጣል። በዛ መንገድ ላይ ወይም በዛ ሳር ውስጥ መንገድ ይወጣል። ብሬናችን ውስጥም እንደዛ ነው። አድርገን የማናውቀውን ነገር በተደጋጋሚ ስናደርግ ብሬናችን ውስጥ መንገድ ይወጣል ወይም የራሱ የሆነ ሰርኪዩት ይፈጥራል። ይሄንን ሲስተም ኮንቨርት ስናደርግ ሌላ ሲስተም እንዘረጋለን ማለት ነው። ወይም
ሌላ መንገድ እናወጣለን ማለት ነው። ይሄ ሁለት ፕሮሰስ ነው ያለው። አንደኛው ኦልድ ፓዝዌይ ወይም ደግሞ ድሮ የነበረውን አዲክሽን ፓዝዌይ እሱን ማጥፋት፣ እሱ ድጋሜ እንዲለመልም ማድረግ። ሁለተኛው ደግሞ አዲስ የተፈጠረውን ትክክለኛውን ሪዋርድ ሲስተም እሱን ደግሞ መገንባት ነው ማለት ነው። ይሄ በጣም ኢምፖርታንት ኮንሴፕት ነው። ሁለት ስራ ነው ማለት ነው ያ ሰውዬ የሚሰራው። የድሮውን መንገድ ማፍረስ ወይም ደግሞ እንዳልነበረ ማድረግና አዲሱን ትክክለኛውን መንገድ ማስተካከል ማለት ነው። ዶፓሚን ፋስቲንግ የሚለው ኮንሴፕት በቀላሉ ወይም ብሪፍ በሆነ መንገድ ይሄ ነው ማለት ነው። ይሄ ስፔሲፊካሊ ደግሞ የሚጠቅመው ኮምፕሊትሊ መተው ያሉብን ኢምፖርታንት ያልሆኑ ነገሮችን፣ ሰብስታንሶችንና ጸባዮችን፣ ቢሄቨሮችን፣ ኤክስፒሪየንሶችን ኮምፕሊትሊ መተው ያለብንን እነሱ እንዴት እንደምንተው አንድ ክሉ ነው ማለት ነው። በቀጣይ ቪዲዮ ደግሞ ኮምፕሊትሊ መተው የማንችላቸው ላይክ ስልኮቻችን መጠቀምና አንዳንድ አላስፈላጊ የሆኑ ቢሄቨሮች እነሱን ደግሞ እንዴት መተው እንችላለን፣ እነሱ እንዴት ዲቶክስ ማድረግ እንችላለን፣ ወይም በእነሱ የሚመጣውን ዶፓሚን እንዴት ፋስት ማድረግ አለብን የሚለውን ኮንሴፕት ደግሞ በቀጣይ ቪዲዮ የምናይ ይሆናል። በዛሬው ቪዲዮ ስለ ዶፓሚን ፋስቲንግ ብዙ ነገር እንደተማራችሁ ተስፋ አደርጋለሁ። ጥልቅ ለሆነ አንደርስታንዲንግ ደግሞ የሳይካትሪ ባለሙያዎችን በዚህ ቻናል ላይ ጋብዤ ዲስከስ የምናደርግ ይሆናል። ቻናልን ሰብስክራይብ ያላደረጋችሁት ኩል ፋሪን ሰብስክራይብ እንድታደርጉ በአክብሮት እጠይቃለሁ። ለዛሬው በዚህ ይብቃን። ቴንክ ዩ